የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2:30 እና ረቡዕ ምሽት 3:15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አንጓች በሌለችበት ኦና ቤት ደምለውም ደስተኛ አይደለም። በዚህ ላይ ማገላ እያልን ቤተኛ አድርገው ስለሱ ሲመክሩ መዋላቸውን ካለፉት ክፍሎች ተከታትለናል። አንጓች ከቤቷ ብትወጣም አስኳል አልደረሰችም። የለምለሚቱ ፖሊሶች ምርመራ አዘግይቷታል። ምን ይሻላታል? ወይዘሮ ሙሉም ቢሆኑ ከልጆቻቸው ጋር በዚያ ስካርፍ ሳቢያ ተፋጠዋል። የቀኑ ቅኝት ምን ይዞ ይመጣ ይሆን? ወሽ ቶሎ በይ። አየህ ይደርሳሉ እኮ። እላፉ ሳያረግ እንዳይወጣብኝ ብዬ እኮ። ይደርሳል ማማ። ጨረስኩ እኮ ይኸው። ምን ላርግ ብለሽ ነው? እንደሌለ ባዶ ቤት አደረ። እንደገና ደግሞ ጦም እንደርቆ ይዋል። ኋላ አንድ ነገር ቢሆንስ እንዴት ሆነዋለሁ እናቴ። ቢያያልዬ ቡናውን ጨምሪና አፉ የሚያደርገውንም ቀረባል። እሺ ጨርሻለሁ እኮ። ለጥራ ቆይ ምን ነው? ቄጠማውንም ኮስኮስ አርጊው። ቃሉን ጨምሪና አጫጭሽ። ቆይ ያ ነው ልጅ እንደዛች እንዳንጓች ሴት እንዳልዋለበት ጓዳ ቡናው አፉን ከፍቶ ወና ሲሆን ሰይጣሪ ነው። መቼም አንቺ በዚህ እንኳን ማማ እንግዲህማ የሙያ ነገር ነው። ገልቶ ሆነችማ ቡናም ቡና አይሆንም። ባለሙያ ብትሆንማ መቼ እንዳለኔ ቤቱን ሆና ጥላለት ይሄን ነበር። ወንዶ ቁጭ ብሎሳ በይ ተነሻየ ጥሪው ሂጂ። ደፉ ላይ ሆነሽ ጥሪው ይግ ያምነው አራዲ ያምነው ወይ ናማ ዝረግ ቡና ፈልቷል። መጣሁ ወርዷል። ማማም እየጠበቁ ነው። መጣሁኝ። ይግ ዝለቅ ጠርቻለሁ። ማማ በይ አየ ነጠላሽንም ደረባ አድርጊውና እሺ እነዚህ ዶሮዎች አረዲያት ለቡና ቁርስ ነው አይተው እንጂ እንደሚሰበሰብ እሺ ገበያ ወጣ መሰለኝ። ምናሽ የምለው ገበያ ወጣ ኋላስ በጠዋት አንቺን ማንደፋደፍ ለምን ኖሯል? እህል ታልቀመሰበት ገበያውም ገበያ አይሆንም ብዬ እኮ ነው። ሁሉ ነገር ይጣመማል ልጄ። በስንቱ ይበደላል ሰው፣ በስንቱ ይበደላል። አያል እሱስ ልክ ነው ማማ። እንደው መላቀቂያው ጠፋ እኮ አየህ። ምን የፍቅር አምባው ከራማ እንደው አልሰማል። ምነው አልለመናለኝ። እንደው እንደ መሽገር ላው ላይ ተጣብቃ ዝም ብለህ ታያለህ። እንደው ኧረ ፍቅር አምባው ከራማ እባክህ እንደው እስቲ ያያል። እንደው ጣኑን ጨምሪበት። ይኸው ጨምር አድርጊበት እስቲ። ይኸው ወይ ዲያመላ እንደምን አደራችሁ? ዲያና አደርክ አንተ? ደግሞ አንቺ ሆነሽ እንዲህ ያያል ደግሞ ቡና የምታፈዩ? ምን ላድርግ ቤቱ ሲቀዘቅዝ እንዳመልሽ ሞቅ ሞቅ አድርግ ብዬ ጠራኋታ።
አይ ታዲያ እሱ ጋር ይፈበል እሱ መዲየው ላይ አይ ገበያ ዘልቃለሁ ብዙም አልቀመጥ እንዲያውም ረፈረፈዳ ለመሰለኝ ገበያተኛውም ሳወርድ አይቀርም እኔማ ፈንሽረህ ቡና ፉት ብለህ እንድትወጣ በጠዋት ላኩባትን ይኸዋያል ስትበር መጣቻ እህማ እንደው በጠዋት እህል ከጉሮሮዬ እንደማይወርድም እያወቅሽ ታዲያ ጦምህን አደርክ ጦምህን ልትውል ነው እንዴ ምን ነው እዚህቹ አብረን እራት አልበላንም ነው ጦምክን አደርክ የምትይው ደግሞ እሱም መች አጣሁት በላይ አያል ቀረብረብ አድርጊው አንቺ በቃ እኮ ይሁን በቃኝ አልኩሽ እኮማ እያወቅሽው ተመች ወዲህ ነው እኔ በጠዋት የምበላው ተው አያል እናንተው ጠጡት በሉ ኧረ ቦንጎት ይደምለው ይሆናል አንተው እኮ ነው የሚጨነቁ ባይሆን ይው አቦሉን ጠጥታ ትሄዳለህ ይቅርብኝ ይልቅ ልሄድ ነው የምለው እኔ እባክህ ያንተ ነገር እንዴ ድሮም መቼም በጤና እንዲህ እንደው እንግዲህ አሻፈረኝ ካልክ መቼስ ምን አረጋለሁ ፀሐዩ ሳይከር ልዝለቀው በሉ ደህና ዋሉ ሰላም ዋሉ በል እንግዲህ ሲያስቡልህ አልወድም ካሰኝህ ምን አደርጋለሁ ደህና ዋል ደህና ሁን ደብለው እንደው ይሄ ሰው በጤና ይመስልሻል አየ ይኸው እሱ አርጋ ከሄደች አንስቶ ለየርባ ጉሻ እንኳን ጎርሶ አውቅ እንዲሁ እንደው አፉ ላይ እያንገዋለለ ኧረ እንደው ምን ይሻለኝ ይሁን አየ ኧረ እንደው ምን ይሻለኛል አይ እሱስ እንዲው ክፉኛ የተያዘ ይመስለኛል ክፉኛ ትያለሽ ተብትባ አሳርፈዋለች እንጂ ነው ነይ ማቆይ ነይ አያል አንድ ነገር ማድረግ አለብኝ ወይ ሊሄዱ ነው ማማ ዝም በይና ነይ ወይ ሊሄዱ ማማ እንዴ ነይ ወዲህ ተከተኝ አንጓች ቤት ምን አባቷ ደግሞ ከመቼ ወዲህ ነው እሷ ቤት የሆነው እንዴ ያንጓችን ልብስ ምን ሊያረጉት ነው ማማ እንቻሽ ያዥ የታባቷንስ ነው ያዥ ምን ሊያረጉት ነው ኋላ ትትመጣ እንዴ ኧረ አፈር አባቷ ይምጣባት ደግሞ እሷ እኮ ምን ሊያረጉት ነው ዝም በይና ያዥ የማረገውን ኋላ ታያለሽ ምን አባይ ዝም ብለሽ ታይኛለሽ አንዲት ነገር ትናገሪያታለሽ ላምሮት ዝቅ ነው ማረገው የራስሽን ጉድ ትሰሚያለሽ አላቅልህ ቆይ ስካርፉን አሁንም እንዳያሹ ነው አይደለ አንተ ራስህ እኮ ነህ መጀመሪያውኑ እሷ እዚህ ዝም በይ በቃ አይደለም መጀመሪያውኑ እዚህ ጥላው ስትሄድ በዛ ላይ እሺ ስካርፉ ይሁን ግን የሲጋራው ሽታ እንደው ለነገሩ እባክሽ እማዬ ዝም ብላ ነው ዝም ብላስ አይደለም አንተ ራስህ ነህ ዝም ብለህ እንዴ እኔ እኮ ትገርሚኛለሽ አንቺ ራስሽ ስንት ጉድ ይዘሽ እኔን ጥባብ ብቻ ነው እንደምታስቢው ኧረ እባክህ ቆይ እኔ ጥባብ ብቻ ነው ዝም ብሎ ጎልቶ የሚታይሽ ይሄንን ነገር ከየት እንደመጣ እናወጣም አላችሁ አይደለም በቃ ቤቱን አሸነፋችሁት አይደለም ና አንተ ናኛ ጎረምሳ የትም መሄድ የለም ቁጭ በል እዚችው እንዴ ማየ ደግሞ ምንድነው ሽንቴ መምጣት አልችልም እንዴ ቁጭ በል ብያለሁ ቁጭ በል ጆንስ አላበዛችሁትም እንዴ ላምሮት አንቺም አቃትሽኝ አይደለም ምን አባሽ ሆነሽ ነው እውነቷን ነው የማትናገሪው አንቺንም አይደል እንዴ ከድንጋይ ጋር አይደለም እኮ የምነጋገረው መልስ አትመልሽልኝም ቤቱ የማንም ጎረምሳ መጨፈሪያ ሆኖ ሲከርም አንቺም እንደረማ የማንም እዚህ ቤት የመጣን እንዴ ማንም ሰው አልመጣም አልኩሽ እኮ እንዴ ዝም በይ
ደግሞ አፋለኝ ብለሽ ትናገሪያለሽ። ያንተማ አይቆይ፣ ያንተ እንገናኛለን። ምንድነው ዝም ብለሽ ማሚ ደግሞ አባታችሁ ካልመጡ በስተቀር እኔ በፍጹም አልቻልኳችሁም። እንግዲህ አቃጥላችሁ ልትገሉኝ ከሆነ እሺ። አዎ ሰው ከመንገድ ገብቶ በሳት ይቃጠላል። አትናገርም ዮናስ? ይሄ ሻርፕ ከየት ነው የመጣው? አንናገርም አላችሁ አይደለም? ጥሩ እንግዲያው ያ አባታችሁ ይምጡና አቦ በቃ ማሚ ደግሞ አትቆጫ። ዝም በል ማም ፈቅር እንደጨው። ድሮም የአባታችሁ ስም ሲነሳ ነው የሰው ስም የተጠራ የሚመስላችሁ። ምንድነው? ቆይ እኔ ያለ የሚያናግር ነገር አለ እንዴ? አትቆጪ እኮ ነው ያልኩት። በቃ ብቆጣማ መቼ ብቆጣማ ኑሮ ቤቱም የልጅ ቤት ባልሆነ። ልጅ ደረሰ ቤት ፈረሰ አለ ማሙሽ እናት። እውነታቸውን ነው። አባታችሁ ይምጡ። አዎ ያን ጊዜ ወይ እኛ ምን አደረግን? ምንም አላደረግንም። እንዴት አንተ? ይሄ ማን ነው? ከየት የመጣ ሲጃራ ነው እንዲህ ታጥኖ የተቀመጠልኝ? ምን ሊሰራ መጣ? ቆይ ድንገት ከሰማይ ዱብ አለ? ተናገር እንጂ ተናገር። በቃ ማዬ የዮናስ ጓደኛ ናት ይዛ የመጣችው። እንዴ ምን አልሽ? ዮናስ ጓደኛ ሴት? ያው ሙሉ ለዚህም ተደርሶልናል። እንዴ ታዲያ ምን ነው? ሞተሻል አትሉኝም ወይ? አንደኛውን ሞተሻል አትሉኝም ወይ? እስከዚህ ድረስ የታባክና አንተ እንዴ ማሚ አፈር ያስበላ አፈር ብላ የመድኃኔዓለም ያለ አንጀቴን እንዳሳረርክ አንጀትህን ሳላሳረር እኔ ሙሉ እንጂ ማይ ምንድነው? ቆይ እሷ አለችውን ብቻ ሰምተሽ ነው እንዴ እንደዚህ ምትይ? እሷ አለችልሽ አይደለም እንዴ ራሷ ወርቅሽን የጣለችው? የምን ወርቅ? ጎዴሽ ታዝቆ አያልቅም አትሉኝም? ደግሞ የምን ወርቅ ነው? ላምሮት ምንድነው የሚለኝ? ምን ጉድ ነው የምሰማው? አንቺ ወርቅ ምን አድርገሽ ነው? በቃ ወርቅሽን ከሳጥን ውስጥ አርጋልሽ ሄደች። ከዛ የት እንደጣለችው ራሷ አታውቀው። ምን? እኔ ምንም አልናገርም። እኔ አልቻልኳችሁም። ላምሮት ወርቄን አንስተሽ ጣልሽ። ለመሆኑ የታባሽ ስትሄጂ ነው ወርቄን ያደረግሽው? የእናቴን ቅርስ የእናቴን ማስታወሻ ንብረቴን የታባሽ ሄደሽ ነው? ተናገሪ እንጂ ተናገሪ። ቆይማ ልንገርሽ። ተናገሪ እኮ ነው የምልሽ። እነግርሻለሁ። ቆይ እነግርሻለሁ። ምን አባሽ ስትሰሪ ትናገሪያለሽ? ምን ትናገሪያለሽ? ቅርሴን ሜዳ ላይ ከጣልሽ በኋላ ምን አባሽን ትናገሪያለሽ? በቃ ትናገሪያለሽ። አትናፈርቂ። አባቴ ሲመጡ አንድ በአንድ ያደረግሻትን ትናገሪያለሽ። አንተም ራስህ ምንድነው? እንዲያውም እዚያው ባሉበት ጉዳችሁን ነው ማፍረጠርጥላችሁ። ጉድ ዛሬ ደውላት የለ እነግርላችኋለሁ። ኧረ እማዬ በእናትሽ እንዴ! አርፈህ ተቀመጥ። አርፈህ በተቀመጥክ ነበር ደግሞ እንዴ እማዬ በእናትሽ ሁሉን ነገር የልጆቻቸውን ጉድ እዚያው ይስሙት እንጂ ሀዘናቸውን ሳይጨርሱ ያደረጋችሁትን ይስሙና እንግዲህ የሚያደርጉትን ያድርጉ። በቃ እንዴ ማዬ የምርሽን ነው እንዴ? ሟም ተሽቅሪ ያማማሽ ደግሞ እንዴ ማዬ አንቺ ምን ሆነሻል ዛሬ? ግን ፋዘር እኮ እንኳን እቺን ነገር አግኝቶ እንደውም እንዴት እንደሆነ ታውቂዋለሽ። እሻውን ታዲያ ምን ያስለቅስሻል? ወይ ድል ይኸውልሽ ይሁንሹን ለምን አትናገሪም? ያደረገሽን ነገር ረጋ ብለሽ ንገሪኝ። ማን ነበር ስምሽ? አንጓች። ይኸውልሽ በለቅሶ የሚመጣ ምንም ነገር የለም። ይሁንሹን ብትነግሪን ለኛም ላንቺም ይበጃል። እኔ ምንም አልሆንኩ። ታዲያ ለምን ታለቅሻለሽ? በድል ወይ ድል ሳሪ ቃልሽን እንድትሰጪ ነው እየጠበቅንሽ ያለ ነው። ዝናቡ እርግጠኛ ዘመድሽ ነው ግን? ዝናቡ ዘመድሽ ነው ወይ? አዎ። እርግጠኛ ነሽ? አዎ።
ሆቴል ውስጥ እንደዚህ ያስለቀሰሽ ምን ነበር? እኔ ስትጮሄ ነው የደረስነው አይደለም እኮ። ምክንያቱን ብትነግሪ። እድሌ ነው እኔ እድሌ ነው የሚያስለቅሰኝ። የ40 ቀን እድሌ ነው። ሊደፍርሽ ያደረገው ጥረት አለ? ኧረ ጌታዬ፣ ኧረ እሱ ምንም። ምን እያደረገሽ ነበር ታዲያ ታለቅሽ የነበረው? እና ምንም አላረገኝም ነው የምትይው? እንዲያ ነው። ምን ማድረግ ይቻላል? ይኸውልሽ ብትነግሪን መፍትሄውም ይመጣል እኮ። ካልተናገርሽ ደግሞ እንግዲህ መሄድ ትችያለሽ። እሺ ጌታዬ፣ እግዚአብሔር ይስጥልኝ። አይ ደምነው፣ አይ ዛሬ፣ አይ ጉዴን አላየህልኝ። አይ ድሌ፣ የቀመስኩትን አበሳይን አላየህልኝ። እንዴ ዝናቡ ሁሉን ተናግረሽ መጣሽ አይደለም? እዚህ ኑረሃል እንዴ? ሁሉንም ሰረገፍሽለት አይደለም? እኔ በአንቺ ጦስ ስቃይና ያለው ማማን ቀን ይስጠኝ። እኔ ምንም አልተነፈስኩም። እና እስካሁን የፍቅር ታሪክሽን ስትነግሪው ነበር የቆየሽው? ሞት ስልህ እኔ ምንም አላልኩም። ይሄ እዚህ አትነፍርቅኝ። እዚህ የነፈረቅሽ ነው ስንት ስራ ያስመለጥሽ። እንደው እጂ ያላለቅሶም ስራም የለሽም እንዴ? ዝናብዬ የእናቴን ቀልብ እያለሁ እኔ ምንም ትንፍሽ አላልኩም። ለምንድን ነው ያስለቀሰኝ ሲልሽ ምን አልሽ? እንዴ በድሌ ነው አልኩት። ከዛ እድሌን አጣሞት ነው ብለሽ አለቀሽ አይደለም? እሺ ላስ ነገር አልጠየቀሽም? ረሱ አልጠየቀኝም። መድኃኒት ምናምን አላለሽም? ተናገሪ እንጂ አንቺ። ወይ እድሌ የምን መድኃኒት? ምንም አላለሽም? ምንም። ታዲያ እንዴት ዝም ብሎ ለቀቀሽ? ታልነገርሽን እንግዲህ እጂ አለኛ። አላምንሽም። እንዴ በሀገራችን ታቦት ምንልሃለሁ ዝናቡ። ወይ እድሌ እንደው እኔስ ምን ልሆን ነው ዛሬ? በቃ ሸረዛ። ወይ እድሌ አንድ ጊዜ ከጀመርሽ ማቆሚያ የለሽም። ያው በመጣሽበት መንገድ ወደ ሀገርሽ። ምን ትያለሽ? በመጣሽበት መንገድ ወደ ሀገርሽ። ወደ ሀገርሽ? ወይ እድሌ ዛሬ እኔ እንደው ምን ልሆን ነው ዝናቡ? ይወዴን እያወቅ ኑሮዬን እያወቅ። ታዲያ እኔ ምን ላድርግሽ? ልረዳሽ በሞከርኩ አይደለም እንዴ ይሄ ሁሉ እንዲደርስብኝ ያደረግሽ? ጭራሽ ነገሩን ዝክዝክ አድርገሽ እንደገና አይንሽን በጨዋታሽ ትመጫለሽ። ኧረ እኔ ዝናቡ፣ እኔ በአገሬ ታቦት ማልኩልህ እኮ። እኔ እንደው ዘመዴ ነው ስጋዬ ነው፣ እኔ ምንም አላደረገኝ ያልኩት። በይ በመጣሽበት። እሺ በሰው ሀገር ዝናቡ ሜዳ ላይ ጥለኝ እንዴ? ኧረ ተው። ደምለውስ ምን ይላል? ኧረ ደምለውስ እኔ ስለ ደምለው ማስብበት ጊዜ የለኝም። በይ እንግዲህ የራስሽ ጉዳይ ነው። እሺ ወይ ድሌ ወይ አንጓች፣ ይሄ ዝናቡ ጥሏት ይሄድ ይሁን? ካደረገው መቼም ጥሩ አይደለም። የት ትገባለች? ደምለው የአንጓች መቸገር በደመነፍስ ታውቆት ይሆን እንዴ እንዲርብሽ ያለው? እናቱ ማገላ ለመሆኑ የአንጓችን ሳጥን ለምን ከፈቱ? ምን ፈልገው? ተከታዩ ክፍል መልሶች ይሰጠናል። የዛሬውን ሲጫወቱላችሁ የቆዩት ተዋንያን ሶፊያ መሐመድ፣ ሰላማዊት ፈቅበሉ፣ ካሳዬ ገበየሁ፣ ነብዩ ባዬ፣ ስናፍቅሽ ተስፋዬ፣ ወለላ አሰፋ፣ ቢንያም ደረሰ፣ አስቴር በዳኔና ዳንኤል ሙሉነ ናቸው። አዘጋጁም ዳንኤል አያሌው።
በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የወይዘሮ ምንዳ ባለቤት አቶ እርገጤ በሚስታቸው ወደ ብርማ መሄድ ከመናደድ አልፎ የቅናት ስሜት አድሮባቸዋል። አቶ ገዝሙንም እገላለሁ ብለዋል ተብሎ ዳምጠው ሽብር መልቀቁን ሰምተናል። በእነ ዮናስ ቤትም ቢሆን የልጆቹ ጥፋት ወይዘሮ ሙሉን አናዷቸዋል። አቶ ገዝሙ እስኪመጡላቸው እየጠበቁ ነው። የአንጓች የአስኳል ጉዞ ደግሞ ለማገላ አመቺ ሁኔታ የፈጠረ ይመስላል። አያልም ቤተኛ መሆን ጀምራለች። የዛሬው የቀን ቅኝት በዚህ ሁኔታ ነው የሚቀጥለው። ብርድን ሽዋለች ቦት መሰለኝ። ምን አውቄ ብለህ ዳምጠው፣ ምናልባት እንደው ቅዝቃዜ ይሆናል። ምን የከተማችን ማቧራ ራሱ በሽታው ነው አለ። በጣም እንጂ በጣም። ታዲያ እኮ ጋሼ ገዝሙ የዚህችን ሳል መድኃኒት ለርሶ የምመክር አይደለሁም። እንዴት እንደ ለዛ ሁሉ ችግር የበላይ መጣ። ለዚች መላ የለኝም ልትለኝ እንደ ይችን አዎ መላም የለኝም። እንዴት በል እንዴ ማር እየነገዱ እንዴት ለርሶ ይነገራል? በማርና በነጭ ሽንኩርት ቶሎ የሚገላገሏት ይችን ቀላል ሳል ለርሶ ብነግር ትርፉ መሳቂያ መሆን ነው ብዬ ነው ጌታ። እሱስ እውነት ብለሃል እንዴ። ምን እንዴ እኔም እኮ እንዳው ስንቃት እሷ ይበልጥ ምላሷን እያበረታች ሄደችና ጊዜ ገፋ እንጂ ለቆ ነው። አንደኛውን አስኳል ገብቼ ቤቴ አስታመማታለሁ ብለው ነው። ኧረ አይደለም ያው ቤቱም ጭር እያለ ስለሆነ ፍቅርተም የለች። ለማን መድኃኒቱን አዘጋጁላለሁ ብዬ ነው። አዎ ቢሆንም አይ ብዙ ችላ ይበሏት ያደረ ተመስገን ነው። አንተ ምኑ ጋሼ እንደ ይኸው ፈገግታውንም ምክሩንም ያንን መዘጋትን ትተህ ታወርደው ጀመር ብዬ ነው። ምን ተዘግቼ ነበር እንዴ? ታዲያ ያኔ ኮሶ እንደተጣባ ከነገርከኝ ቀን ጀምሮ እኮ ይኸው ዛሬ በሰላም ስታናገር። ወይ ጋሼ በጣም ይቅርታ። ኧረ ምንም አይደል። ይቅርታ። እውነት ምን እንዲያ እንደው አደረገህ ጃል? እኔም ጋር እኮ እርገጤ የሚባለው ያጅላንፎ ይመጣል መባሉ እንዲህ አላደረገኝም። ጌታዬ የአቶ እርገጤ ጉዳይ እኮ ጨዋታ ነበረ። የምን ጨዋታ? ያው ፍቅርተን ውሉ ላይ እንዳትገኝ የፈጠርኩት መላ ነበረ። ምን ነው ታዲያ? እውነት መስሎኝ ስንጨረጨር ዝም አለ። ምን ላድርግ? አማራጭ የሌለው መፍትሄ ስለነበረ ነው። ደግሞ ከዛው ከጤና አዳም የመጣ ለቅሶ ደራሽ የወይዘሮ ምንዳም ባለቤት እዚያ በንዴት መብገን ሲያወራ ሰምቼ የፈጠርኩት ነው። አንተ ነው ግሩም መላ ነበር። ምን ላድርግ? ምንም እውነት መስሎ ብንጨረጨርም አይ አልነገርኩት። ያው በጊዜው አጠገባችን ፍቅርተ ስለነበረች ነው እንጂ ልነግሮት ፈልጌ ነበረ። ኧረ ገባኝ አልኩህ እኮ። እንደ እናትና ልጅን በፍጥነት አያይዘህ ጤና አዳም ልከህልኝ። ታዲያ ይህን መላ የፈጠረ አንጎል እንዲያ ሰሞኑን ምን ነክቶት ነው በዝምታ አይተዋት? ያው ያልኮት የሰሞኑ የሆዴ በሽታዬ ነው። በሽታው እኔ ደግሞ እኮ የጓደኛ ዝናቡ ከፍቅር አምባ ለመደወል ሁኔታ አሳስቦ መስሎኝ ነበር። ያው ተረቱም የጓደኛ ጤና ያሳሳል ከጤና አይደል? እንደ አይነት ተረት አለ? የዛሬ ልጆች ምን ተረት ታውቃላችሁ? ሁኔታ እኮ ጨንቆኝ ነበር። አሁንማ የያዘህ ነገር እንደለቀቀ ተረድቻለሁ። እየጠጣ የቤቱ ተከራዮች ለ5 ዓመት ነው መከራየት የምንፈልገው ሲሉ አይ ለ3 ዓመት ነው የምንከራየው ብለን ረታን አይደል? ይልቅ እርሶ ሁሉ ላይ ቅር ያልወት መስሎኝ ነበረ። አይደለም በሁሉም ደስተኛ ነኝ። መቼም እኔ ገዝሙ ያው እንደምታውቀው የብር አላባ ባይኖረኝም የማከራያ ብሩም እንደው መልካም እኮ ነው ዳምጠው። ልክ ኖት። አዎ ልክ ኖት።
በዚህ ላይ ትንሽ ቀን ቢዘገይ ያልኩ ለዚሁ ነበር። ምኑን? አየህ የሰው ነገር ምኑም አይታወቅ፣ ሁሉንም ከሰዎቹ ሁኔታ ማወቅ መልካም ነበር ብዬ ነው። አሃ አዎ፣ እሱ ልክ ነው፣ ልክ ኖት። አዎ አየህ ተረቱም ይኸው ነው። ልብ ያለው ልቡን ነው። እንዴት ምን ነው መቼም ምሳሌውን ያውቁታል። እንደ ነገሩ ግን ፍቅርተን አንዱን የምትኖርበትን ቤት ትተን ሁሉም እንዲከራይ ሀሳብ ያቀረብኩትም ለዚሁ ነው። እንዴት ለሆቴል ቤት ቢከራይ ጥሩ ነው ብዬ ያልኩት፣ ፍቅርተ ለሆቴል ከተከራየ እዚህ ለመቆየት ፍላጎት ስለማይኖራት ወደ እርሶ አስኳል ትመጣለች ብዬ ነው። ጥሩ ሀሳብ ነው። ብቻ ምን ነው ጋሼ ቅር ያለዎት ነገር አለ? ብቻ ቅር ያለዎት ነገር ካለ ቢነግሩኝ። አይ ምን መሰለህ ልጅ ዳምጠው፣ ይገርምሃል እንዲችው በዓይኔ እንቅልፍ ሳይዞር ነው የነጋው። ምን ነው? በምን ምክንያት ጌታዬ? አባቴ እንዲሁ በህልሜ ሲያሰቃየን ያደረው። ምን ነው? ያው አደራ የዚህችን ልጅ ነገር እያለ ነዋ። አሃ እኮ ካሁን በኋላ ታዲያ ምን ችግር አለ? ያው እንደ ቃላቸው ሁኔታዎችን አስተካክሎ ፍቅርተን ይዞ መሄድ ነው። እሷም ከእንግዲህ ምርጫ የላትም። እሱስ ልክ ነህ። ታዲያ ምንድን ነው? ምን ይህችን ልጅ አይተሃታል? አንዴ እውነት ነው ብላ ግትር ካለች አትመለስ። ታዲያ ሳይከራይ በምን ተውላት ቤት እሺ ብላ መኖር ብትጀምር የዚህ ሽማግሌ ኑዛዜ እንቅልፍ ሲነሳይ ሊኖር አይደል? ጋሼ በእኔ ይሁኑ ቦት እሷ እሺ ብላ እዚህ አትኖርም። ይመኑኝ እኔን እንዳልክ ይሁና። ምን ነው ዳምጠው ሰዓትህን የምታይ? ምን ይሄ ወደ አስኳል የሚወስደኝ ሰው ቀረኩ። አንተ ደግሞ ተስማምተን ምኑን ጋሼ? እኔስ ምን ቀረኝ ብለህ ነው? ውሉም ላይ ስፈራረም ተገኝተህ አብረን ነገ ከነገ ወዲያ ድርጅቴ ነው በቶሎ እንድመጣ ብሎ የደወለልኝ እንጂ እኔስ እዚህ ያደረኩትን ስምምነት ላይ ብገኝ ከፋኝ ብለው አለመኖሬ መቼም ችግር አይኖረውም። ኧረ ምንም የለውም ዳምጠው። እንዲያው መቼም የወጭም ሳልጋብዝህ ሳንጫወት ብዬ እንጂ ስራ ከሆነማ መቼስ እዛው ግድ የለም ለአስኳል ይቀመጥልኝ እንጂ ግብዣዎትን በብርቱ ስራ በመተወዬ ግን ይቅርታ ያድርጉልኝ። ኧረ ምንም አይደል እንዴ። እኔ የምለው የት ተደውሎ ነው እንዲህ ድረስ ያሉ? እዚህ አንድ ዘመድ አለችኝ ብዬ አልነገርኩትም? እዛ ነው ነው። እንግዲህ ካልቻልክ እዛው እንገናኛ። ጥሩ። እኔም የምለው ዳምጠው ቆይ ልጠይቅህ ብዬ ረስቸው። ወንድም አልነበር እንዴ ተከራይ ነው ያልከኝ? አሁን ደግሞ ስለ ሴት ነበር ስናወራ የነበረው። አዎ የመጀመሪያው ወንድ ነው፣ ሞገደኛ ስለነበር ተተነዋል። ይቺ ግን እንዳየዋት ጥሩ አይነት ሴት ነች። በቀደም ያነጋገርኩት ከወኪል ዋጋ ነው። ያው የውሉን ፊርማ ግን እሷ መታ ነው የሚፈራረሙት። መኪናው መጣ መሰለኝ። በል ተነስ። አሜን። በሉ እንግዲህ ብቻዎትን ጥዮስ ሰላም ግባል። እንግዲህ አሜን። በል ደህናውን በሉ እንግዲህ ምን ነው ለአንድ ሁለት ቀን እንደው ያው ልጁ ማን ነው በቀለ ሳለ አይደል? አዎ እሱስ እኔም አደራ ብየዋለሁኝ። ደህና ሁኑ እንግዲህ ጋሼ። ደህና ሁኑ። በሉ ሰላም ሁኑ። አሜን። ደህና ሁኑ። ደህና አይዳምጠው የነገርኩህ ህልሜ አንተን ብዙ ያስጨነቀህ አይመስልም። አሁን ይሄን ውል ተፈራርሜ ብሩን ወስጄ ይቺ ልጅ ግትርነቷ አገርሽቶ እዚህ ሆኖ የምኖረው ብትል ምን ሊውጠኝ ነው? ትንሽ ቆየሁኝ አይደል ሊሆንዬ? እኔ ራሴ ገና መድረሴ ነው። እንዴት ነህልኝ? አለ ፀሐዩ እንዴት መሰለ የሚያማርረው። ውይ ከታክሲ ወርጄ እዚህ እስክደርስ ድረስ አቤት ፀሐይ። ዮኒ ደብሮሃል ዛሬ? ደክሞሃል? እባክሽ ቼን የምን ሆነሃል? ሲደብርህ አያምርብህም እንዴ ዮኒ? ፊትህ እኮ ሊወድቅ ነው። እባክሽ ማዘር ሃርድ ቦጭቃብኛለች። አወቁ? ሁሉንም ደርሳበታለች። ወይኔ ዮኒዬ
በጣም ተቆጣ። ቁጣ ምንድነው? ከአፈር ብደባለቀን ደስታዋ ነበረ። ወይኔ ብታይ እኮ እንዴት እንደሆነች። ዮኒ ፋዘርስ መጡ? ሸዋው ይመጣማ እኔን እዚህ አታገኘኝም ነበር። አጥንቴንም ማግኘትሽን እንኳን እንጃ። ዛሬ ማታ ወይም ነገ ጠዋት ይገባል አሉ። ኧረ እባክህ አትቀልድ እንዴ! በዚህ ሰዓት የምቀልድ ይመስልሻል እንዴ? አንቺ ደግሞ ዮኒ ታዲያ አንተ አባት ጭካኔ ይሄን ያህል ምን ወሰደው? አላየሽውም አንቺ? በተለይ ሲቆጣ እግዚአብሔርን አጠገቡ አትሁኝ። ድራሽሽን እኮ ነው የሚያጠፋው። ኧረ በዛ በእናትህ ዮኒ እንዴ! የኛ ፋዘር እንኳን ሊቆጣ እኛ ራሳችን በነፍሱ ነው የምንጫወትበት። እሺ ምን ይሻላል ንገረኝ። ማለት ምኑን ያበሳጫቸውሽ? ምኑን ያበሳጫቸው እንዴ? በተለይ መኪናው ስታይ አበደች። እብድ እኮ ነው የሆነችው። ጭራሽ ወርቁ ሲጨምር በቃ ምን ልበልሽ፣ ልትዘለዝለን በቃ ልትጨርሰን ነበር። ብታይ እኮ በቃ የወለደችንም ራሱ አትመስልሽም እንዴ? ምን እንት ያለሽ? ጭራሽ ለሼባው ነግረዋለሁ ብላ እኮ በስንት መከራ። እንዴ ቆዮኒ ፋዘር አልመጡም አላልከኝም እንዴ? አንቺ ደግሞ ያለበት ድረስ ልደውልለት ነበር። ወይ አበሳ! ስልኩ አያገግም ኖሮ እኮ ፋዘር ሌሊቱንም ቢሆን ይመጣ ነበር። እንዴ እቺን ያህል አግኝተውማ እንቅልፍማ አይወስደው እኮ። በቃ አልተናገሩማ አይደል? ዛሬ ይመጣ የለም እንዴ? ብቻ ወይ ዛሬ ወይ ነገ ይመጣል። እንግዲህ አንዴ ምን እንደሚወጣኝ ምንም አላቅልሽም። እኔ እኮ ጉዴ ነው ዘንድሮ። እኔ እኮ አላየሽውም ፋዘር እንዴት ኃይለኛ እንደሆነ? የሆነ ገገማ ነገር እኮ ነው አቦ። ታዲያ ምን ይሻላል ዮኒ? ምን ይሻላል? ስሜኔ እሱ ከመጣ እዚህ አልቀመጣም። ምን ልትሆን? ከቤቴ ልትሄድ? ኧረ እና አፌን ከፍቼ ልጠብቅልሽ? ዮኒ ምን ልታደርግ ነው የምትሄደው? ጠፋለሁ እንዴ? ቤቱ ቁጭ ብዬ ልጠብቀው እንዴ? እጠፋለሁ? የት? እኔ ምን አውቃለሁ? በቃ ጠፋለሁ። ምንም ሳታውቅ ነው እንዴ ጠፋለሁ የምትለው? ታዲያ ምን አማራጭ አለኝ ቲቲ? በቃ የሆነ ቦታ መሄድ አለብኝ። በዚህ ቁጭ ብዬ በጠብቀው ይገለኛል። ዮኒ ቆይ ለአምሮትስ? ለአምሮት ምን ማለቴ ምን ትላለች እሷ? እንዴ ፈለገችውን ትበላ። እሷ እኮ የጣለችው የማየን ወርቅ ነው። እኔ እኮ የእሱን መኪና እኮ ነው። ቢሆንስ ስለ እሷም አጥፍታለች። ጥፋ ከተባለ እሷ ከቤት ከሆነች አንተ ለምን ብለህ ነው ውጭ የምትሄደው? ሲቲ በእግዚአብሔር እንዴ ቆይ እኔና እሷን ምን እኩል አደረገው? መኪናና ወርቅ አስቢው እስኪ እንዴ። በነገርሽ ላይ ባለፈው የላምሮቱን ሁኔታ ሳላጣራ ላደረግሽኝ ሁሉ ማመስገን ሲገባኝ ስለወቀስኩሽ በጣም ይቅርታ። እሺ ዶንት ወሪ። እሺ ቲቲዬ። አንዴ ምንም ችግር የለም ዮኒ። ብር ምን ዱድ የለኝም። ታዲያ ብር ሳይኖር እንዴት ይሆናል? ዮኒ አስብ እስኪ። እጠፋለሁ ትላለህ እንደገና ዱድ የለኝም ምን ማለት ነው? እሺ ቆሽ ምን ይሻላል? እሺ ቲቲዬ እንጃ ምን ማድረግ አለብን? አስቢ። አንተ ያሰብከው ነገር የለም? ወይ ጉድ! እኔ ምንድነው የማስበው? ምንም ያሰብኩት ነገር የለም። አይ ዮኒ ሙድሽን ሰርቀውታል ማለት ነው። አሾፊያለሽ አይደል አንቺ? ዮኒ ሞት አላሾፍም፣ ግን በቃ ሳይ አሳዘንከኝ ዮኒ። ይኸውልህ እኔ አንድ ነገር አስቤያለሁ። እሺ ምን አስብሽ? ነገርኛ። ቆይ ዮኒ ረጋ በል መጀመሪያ። ወይ ጉድ! ረጋ በል ወኮን ምንድነው የምትይው? እሺ ንገሪኝ። አንድ ቀን የእናንተ ሱቅ የሆነ ግርማ ነው ማነው የሚባል ሰው ኃላፊ ነው አላልከኝም? እሱ ምን እሱ? እሺ ግርማ ምን? ግርማ ነው። በቃ አንድ ነገር መጥቶልኛል። እሺ ንገሪኛ። ምንድነው? እሺ ልንገርህ፣ ግን ዮኒ ከተስማማህ ነው የምነግርህ። እሺ ያዣያ እረማማ የውሃን ሁሉ ልብስ ወይ ሊወስዱት ነው።
ያዣልኩሽ አያል የት አባቷች በቅሎ ተመልሳ ስትመጣ ዋጋዋን ታገኛለች። ነው እናቴ እንዴት ጥሩ ገጠመኝ ነው እናንተ። እንደውም ከቤቷ አመጥለው ታይሻለኛል። አዎ ይሄ ጥሩ ነው። ምን አልሽ? አይ ምንም አላልኩ። ኧረ ቆይማ ልገዛት ማማ። አይ ባረጅም ለዚች ሳንሳለሁ ብለሽ ነው? እኔ እናትሽ ኧረ ሌላም ነገር እችላለሁ። እንደው ያልሆነ የሆነውን ጎንጉና እንጂ ይቺ እንደው እናቴ ያልወለደችኝም እንዴ እማማ ወድሊ ኧረ ምንጉን ነው እንዴ ምን ሆነሻል? አያ ምንድን ነው? ኧረ ጉድ ምንድን ነው አልኩሽ እማማ። እርሱ ያሉት ጉድ የተገኘ ምን አልሽ አንቺ? መድኃኒት እንዴ እሱ እንዴ ነው እኮ አጆ የምን መድኃኒት ነው አንቺ? እርሱ የማይገባውትም እንዴ የምለው ላይ የተተበተበው መታት ነው ጉድ። አያቱ መላስ ተቋጡ እዚህ ስር ቀብራ ነው ልጄን ቀልቡን ገፋ እንዲህ የምታንጠራዋውዘው። ጉድ ድረስ መቼ አጣሁት? ድሮም እኮ ታይቶኛል። ይህች ሴት ነገር አላት ብል ማን ይስማኝ ማን ያድምጠኝ? ለነገሩማ እርሶ ነገሩን አውቀውታል። እኔ እኮ እንዲህ ነው ብዬ ለማለትም ፈራው። ታይነው ውሃው አውቄዋለሁ። ጉድ እንዴ ኋላ በጤና ነው እንዲህ ነፍሱ እስኪወጣ ብን ነው የሚልላ። አንዴ እኮ ታዩ ማማ እኔ ራሴ ግርም ይለኝና ታዲያስ መተቷን በላስቲክ ቋጥራ አስደግማበት ነዋ። ወይኔ ልጄን እሱማ ምን ያውቃል? ታውሯል እኮ አፍዝዘዋለች እኮ አንቺው ፈዞ እያየሽው ዳሩን የስማነኝ። ኧረ እቺ ሴት ብል እሱም የያዘ ይዞታል። የምለው እኮ አንድ ነገር ተደርጎበታል እንጂ በጤናውስ እኮ አይደለም። እኔ ብዙ ነገር እያልኩ ለፍልፌያለሁ። ማን ይስማኝ? ማን ይስማኝ? እስቲ እንዲው ለስሙ ሚሽት ናት እንዴት ይደረጋል በቤቱ ከገዛ ባልቴ ቤቷ ላይ አቤት ዘንድሮ ኤዲያ የሷ ሚሽትነት እዛ 1000 ዓመት ይቅርብኝ። በመተት መትታ ተብትባ አይደለም እንዴ? ወይ ማህፀነ ለምለም አትወልድ ወይስ እጭ ብቻ እንኳን አገኘሁት እንኳን እጄ ገባ ያስቀምጪ ያዩትም እንዴ ይሄ ምናምኑ አቤት ሶዛ ሆና የልጄን እግርና እጅ ተብትባ እሷን ካላየ አይኗ አይገለጥ እህል አይበላለት። እንደው ብቻ መክለፍለፍ እስሯ መንጦልጦል። እንደው እንደዛ አይኔ እንኳን የማያምነው እሷን ሲያየት ወደቀች እንኳን አይነኝ። የት ነሽ እንኳን አይነኝም። ተኛ እያለ ጭራሽ እኮ ዱላ አነሳብኝ እንጂ ማማ ያልቅሱ። ኧረ ተይኝ እንዴ! ኧረ ተይኝ እንደው እሷን ባየ ቁጥር ነፍሱ ብጥቅ እያለ እንደው ምን እነግርሻለሁ። አንቺው ያው ታውቂዋለሽ። አንቺ ሁሉን ነገር ታውቂያለሽ። አያለ ሌላው እንኳን እንዳላየ እንደው ተብትባው ወይኔ ልጄ ዋዛ አይኑን በአይኑ አላየ ታውለድ ብለው ምንም ይማማ አሁንማ እኮ እንዲህ ምህኛቱ ታወቀ። እንግዲህ እርሶም ያርፋል። ይው አሁን ማረግ ያለብዎት መላውን መፈለግ ብቻ ነው። አበቃ አንድ ያለ መያዝ እንጂ ከተለከፈ ምን መዳኛለሁ ብለሽ ምን መዳኛለሁ? እኔ የምለው ልብሱን አሁን ወይን ነው የምናደርገው ማገል የምለውም ድንገት ሊመጣ ይችላል። ኤዲያ እሷም ምናልባት እንደዛ ልቧ ተሰቅሎ ሂዳ እንዲያበዋዛ ትመለስ ብለሽ ምን ቀረኝ ብላ ምኗን እንደው ያው እዚህ ቀብራ ምን ሐሳብ አለባት? ሌላ ያብኛል አትል ምን አትል? አይማም አይምሰሎት ሁሉም ነገር በጊዜያቱ መድኃኒት ይገኝለታል። ብቻ ሰው ቀድሞ አይሙት ለሁሉም መላ ይጠፋለት። ጎሽ ለዚህስ መላ ይገኛል ብለሽ ምኑን ነገሯ ሁሉ እኮ ከባድ ይመስለኛል። አንቺ ከባድ ሰው ናት እኮ አይመስልሽም? ስራዋን እኮ ስለምትተማመን አይደል እንዴ ምን ያመጣል ብላ በባዶ ቤት ከርችማበት የጠፋችው። ማገር መቼም ብዙ ነገር ያውቃሉ። አሁን ላይ የሚሆን መላ ይጠፋል ብለው ነው። ይመኑኝ ላይ የሚሆን መላ እኔ ያውቃለሁ። እውነትሽን ነው አያ። ይመኑኝ ማማ እኔ ያውቃለሁ።
ቀላል ነው። ይኸው እርሶ ብቻ ያዩትን እንዳላዩ ዝም ይበሉ። የምለው አየሁ ብሎ ተውፈሽ እንዲያሉ መቼም የማምን አይመስለኝም። ኧረ እኔቴ ልፋቴ ሲያው ለሱም አይደል ነው እኮ ለሱ ምን ተነፍሳለሁ? አያል ምኑን አውቆት እንደ ከብት ስትነዳው እየተነዳ አያል ፈዟል እኮ ያለሷ እኮ ምንም ፈዟል። ይኸው አሁን እንኳን ከሄደች ጀምሮ አታይም እህል አልወርድ ብሎት አፉ ላይ ሲንቀዋለልሁ። ለካስ ቁርስ አላደርግም ማለቱ ላይ ነው። ታዲያስ አይተሽው የለ እኔ እናቱ እየለመንኩት በላይ ላይ ተራምዶ እንደሄደ ያውቃል። መቼም አንቺን አስቸግሬ ቡና አጫጭሽ ብዬ ጠራውሽ። አንቺንስ መች በወጉ አየሽ? መች ስራ አጣና። አይፍረዱበትም ማማ። የምለው እኮ የድሮ የምለው አይደለም። ግን ይኸው ለሁሉ መድኃኒት አለው። ይልቅ መላው ምንድነው? አየ ዝም ይበሉ እርሶ ማማ። ይሄንን ኮተት ብቻ ያስቀምጡ ነው ይነሱ። ተነሱ። ይሄንማ እዚህ አልተውም ይዤ ወይ ሊወስዱት። በቃ እንደውም ለጊዜው አንቺ ቤት ይቀለጥ። እንደሱ ዲያክ በዛው ማስቀምጥ እንሄዳለን። ይነሱማ ይዘገጃጁ። ምን ይሄ ልጅ እንደው መፍትሄው አለው? አይ ፊት ይሄዱና ሲታወቅ ነው። አያልም ተንኮል ጀመረች። ይገርማል እኮ። ግን ምን መፍትሄ ልታመጣላቸው ይሆን? ያቺ ቲቲ ደግሞ ዮናስን ወደ ግርማ ምን እንዲፈጥር ነው የምትቀሰቅሰው? በመሐላቱ ገዝሞ ቢመጡ ሳይሻል ይቀራል። እንግዲህ የፊርማው ጉዳይ ይቀራቸዋል እንጂ ቤቱንስ ለማከራየት ተስማምተዋል። ዳምጠው ግን ምን ነው ሸሸ? ተከታዩ ክፍል መልሱን ይዞልን እስኪቀርብ መጠርጠር ነው ደጉ። ድራማውን የተጫወቱላችሁ ሽመልስ አበራ፣ ችሮታው ከልካይ፣ ነብዩ ባዬ፣ ትግስት አለሙ፣ ሶፊያ መሐመድና ሰላማዊት ፈቅ ይበሉ ነበሩ። አዘጋጁ ዳንኤል አያሌው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ከፍቅር አምባ ወደ አስኳል የተነሳችው አንጓች በዝናቡ ምክንያት ከለምለሚቱ አላለፈችም። ፈተናዋን እያየች ናት። አስኳል ደግሞ ጭንቀት የበዛበት ዮናስ ከቤቱ ወጥቶ ከቲቲ ጋር ይወያያል። ቲቲም ወደ ግርማ መርተዋለች። ለምን ያስብላል። በሌላ በኩል ዳምጦ በፈጠረው ስጋት ሳቢያ ወይዘሮ ምንዳና ፍቅርተ ወደ ጤና አዳም እየተጓዙ ነው። ምን ይጠብቃቸው ይሆን? እስቲ አብረን እንከታተል።
ቆይሽ እዚህ ድረስ አመጣሽኝ። ምን ልትነግሪኝ ነው? ሰማኛ መጀመሪያ ዮኒ ቀላል እኮ ነው። እውነቴን ነው የምልህ። ዝም ብለህ ፈራ እንጂ ምንም የሚያስፈራ ነገር የለም። ኧረ እባክሽ እግዚአብሔርን። ግን አየህ እሱ ጋር ስትቀመጥ መርበትበት ምናምን ካየብህ አለቀ ነገሩ። ዮኒ ደግሞ እስከዚህ ድረስ አባታቸው አይደል እንዴ ቀጥረው የሚያሰሩት? በቃሽ አልፈራም። ግን እኮ የሆነ ነገርማ ነው የምልሽ እኮ። አንተ ግግም በላ። እሺ ቆይ ምንድን ነው የምለው? ምን ትለዋለህ መሰለህ የምትለው? እነ ፋዘር ነገ ስለሚመጡ ከግርማ ብር ውሰድና ተዘገጃጁ ብለዋል። በቃ ይሄ ይከብዳል? ቆይ እሺ ያቅትሃል እንዲህ ማለት? አይከብድም ዮኒ፣ እግዚአብሔርን። ይልቅ እዚህ ጊዜ አናጥፋ። ሂድ ሂድ። እሺ ካልፈለክ ተው። እኔ ሲጨንቀህ ጊዜ ጓደኝነቴን የመከርኩ እንጂ ካላመንክበት እኮ መተው ትችላለህ። አይደለም ስትይ ቶ በእናትሽ ቲቲ ደግሞ እንደዚህ አትሁኚ። ዝም ብለሽ ለምን ቶሎ ትናደጃለሽ? እምልሽ እኔ ሀሳብሽ ላለመቀበል ሳይሆን እና ታዲያ በቃ እኔ እሺ ሌላ አማራጭ አለ? ቆይ ሌላ አማራጭ ካለ ንገረኝ። ምን ቸገረኝ? ከዚህ የተሻለ አማራጭማ የለም። በቃ ምንም ከሌለ ይህንኑ አማራጭ ብቻ ነው መጠቀም ያለብን። ዮኒ በእናትህ ግግም አትበል ወይ። በቃ ምንም የሚያስፈራ ነገር የለም። እንዳልኩ ሄደህ ብርህን ጋማ ብሎ ማምጣት። እሺ ቆይ እምልሽ ስንት ብር ይበቃል ምናምን ቢለኝስ? እሱን አንተ ወቅበታ። ደግሞ ለዚህም ትጨነቃለህ እንዴ? እሺ በቃ ብራቮ ዮኒ፣ አሪፍ ልጅ። በቃ እኔ እዚሁ አካባቢ እጠብቃለሁ። ኦኬ አሁን ገገማ እንዴት አባቴ ብዬ ነው የማናገረው? ዮናስ ከየት ብቅ አልክ ዛሬ? ቆይ አንዴ። እሺ እሺ፣ ይሄው 2 ኪሎ። እሺ 3 ቆንጆ ማር ነው አለ፣ ነጭ ማርም አለ። ስንት ላድርግ? ይኸውልህ 1 ኪሎ አድርግላችሁ እስኪ። ቶሎ በል አምጣው ቶሎ። እሺ ዮናስ ትምህርት እንዴት ነው? በጣም አሪፍ ነው፣ ቆንጆ ነው። ይኸው አይ ዝርዝር የለውም። በቃ ይተውት። ይኸው ቆይ በላስቲክ ውስጥ ልጨምርበት። እሺ ዮናስ ቤት ደህና ናቸው? ደህና ነን። ላምሮትስ ደህና ናት? በጣም ደህና ነች። እነ ፋዘር አልመጡም አይደል? ወይ ዛሬ ወይ ነገ ይመጣሉ መሰለኝ። እንደውም እኮ የመጣሁት ለዛ ነው። ልትነግረኝ? ልነግርህም ግን እምልህ ገብቶሃል። ከዚያ መልእክት ልከው ከግርማ ጋር ብር ውሰድና ተዘጋጃጁ ስላሉ ለዛ ነው የመጣሁት። ታዲያ አሁን ትንሽ ቀደም ብትል ግን ቆይ አይጠፋም። እሺ ትንሽ ቀደም ብትል ቅድም የሆነ ብር ካፈልኩ። እንዴት ላድርግልህ? እዚህ እጄ ላይ ያለው አሁን ቆይ እንደውም ይሄን ያዝና ጠብቀኝ መጣሁ። እሺ ዮኒ አዲስ ቤት ተገኝቷል። ይኸውልህ ፍጠን፣ ሲስተር እየመጣች ነው። እግዚአብሔርን ምን ሂድ፣ አይሰማም እንዴ? ፍጠን፣ ላምሮት እየመጣች ነው እንዴ? በቃ ትቼው ልምጣ? ኧረ እባክህ ደርሳለች። የተወሰነ አግኝታል? አዎ በቃ ውጣ፣ ይበቃል፣ እየደረሰች ነው። አሉ ፍጠን። በቃ
ደከመሽ እመዬ? እስቲ ደገፍ በይ። ቆይ እንደዚህ ደገፍ በይ። እንዲያውም ይልቃችሽ ደከም ያልሽው ልጅ። ኧረ እኔ ምንም አልደከመኝ እመዬ። አንቺ ሰዛው ቁጭ ብለሽ ብታርፊ ነበር የሚሻልሽ። እንደገና ተነስተሽ ደግሞ ከኔ ጋር እንዴ? ምን ማለትሽ ነው እመዬ? ብቻሽን እንዴት ብዬ ለቅሻለሁ? ምን እንዳልሆን ብለሽ ፍቅርዬ? ቢሆንም ከኔ ጋር ወዲያ ወዲህ ስትይ ከርመሽ እንደገና ብቻሽን። በዛ ላይ ደግሞ ታዲያ የእርገጤን ነገር ነው የሚያሳስብሽ? እሳቸው ልማዳቸው ነው። ታልጮሁ ታልተሳደቡ የተናገሩ አይመስላቸው። ታዲያ እኮ እመዬ ይቆጣ እንጂ ወዲያው ይረሳል አይደለም? እስቲ ታኝ እባክሽ። የእሳቸው ነገር ቀጣም ባሮ የጠፋ ነው። እንዲያው በሆነ ባልሆነው ነተረክ ጭቅጭቅ። አሁን ደግሞ እንዲያው ብለው ታዩ። በቃ እመዬ አብሬሽ መምጣት ለምንድን ነው? አይ ፍቅር፣ አንቺ ለሁሉ ተጨንቀሽ ተጠበሽ ትዘልቂዋለሽ ልጅ። እሳቸው እንደው አመላቸው ነው አልኩሽ። አሁንማ እንዲያው ለምጄው ነው መሰል ሲቆጡ ሲሳደቡም እንዲያው ዝም ነው። ይልቅ ልጄ፣ ይልቅ ምንም ይሄ የቤቱ ጉዳይ ምንም እመዬ፣ እንዲያው ጫፉ ሳይያዝ ብድግ ብለሽ መምጣትሽ። አንቺ እንዲያው አንድ እሄዳለሁ ብለሽ አስበሻል ብዬ ነው እንጂ ወሎዴን እየበላኝ ነው ልጄ የመጣሁት። ምንም የሚያሳስብ ነገር እኮ የለም። ደግሞ የኔ ወደዚህ መምጣት ምንም ለውጥ የለውም። አንቺማ ምኑ ይገባሻል? ምንም ይሁን ምን እኔ ከአንቺ ጋር መምጣቱ ነው የሚበልጥብኝ። ለብቻሽ አሳፍሬሽ ቢሆን ይሄኔ ልቤ ራሱ አይረጋልኝም ነበር። በእኔ ምክንያት ከቤትሽ ወጥተሽ ብትቀሪ ዝም ብለሽ ነው አልኩሽ። የእርገጤና ምን አጣሽው? ምንም አልሆነ። ይልቅ ልቤ የሚያርፈው አንቺ እዚያው ቆይተሽ የቤቱን ኪራዩንም ምኑንም እያየሽ። በቃ እመዬ የቤቱ ኪራይም ቢሆን ምንም የሚያሳስብ ነገር የለበትም። ቢያሳስበኝም ደግሞ ከአንቺ ጉዳይ አይበልጥም። አንዴ አብሬሽ መጥቻለሁ። እሱም አንዴ ሆኗል ፍቅርተ። እንዲያው በልብ የሚመላለሰውን ነው የነገርኩሽ። እኔ የምልሽ ፍቅርተ፣ ይሄ ውል ነው ምንድን ነው የሚባለው? የቤቱ ውል? እሱ ነገር ለሱ ዳምጥ ያለ ብዬሽ የለም እመዬ፣ በእኔ ጣዩ ብሎኛል። እማ ምንም አትስጊ። እኔ እዛ እንድቆይ እኮ እሱን ፈልጓል። ግን ከጤና አዳም የመጡት ሰው ያሉትን ሲሰማ ግድ የለሽም ሂጂ፣ እኔ ሁሉንም ነገር እዚህ ወጣዋለሁ አለኝ። ኧረ እንኳንም ነገረኝ። ለውሉ ብዬ አንቺን ብቻሽን ከምልክሽ። አይ ፍቅርተ፣ እርገጤናቸው አሁን እዚህ ድረስ የሚመጡ እንዳልሆነ ነገር ነግሮ ልብሽን ባጓጉል። እመዬ በቃ ዝም ብለሽ አትጨነቂ። ዳምጤ ሁሉንም መልክ ያስይዘዋል። የግድ እኔ እዛ ባልኖርም እሱ ደግሞም እኮ እሱ ላንቺ አስቦ ነው አብሬሽ እንዲሄድ ያደረገው። በዛ ላይ ቃል ገብቶልኛል። በምኑ ልጄ? ያው ቃል ነው። አንቺ ጂን ያለው አይደል ያለኝ? እንዳልሽው ፍቅርተ፣ እንጃ እኔ ግን ትከሻ ያገብቶኛል። እሱን ልጅ እንዲያው ቅልብልብ ሲል ያው ከተማ ቀመስ አይደለ? ለዚህ ነው እንጂ ዳምጤ እንኳን እኔ ቀልብ ያልወደደው። እስቲ አርፎ ቁጭ ብሎ አይተሽዋል? አንዴ ገዝሞ ስር ገብቶ ምን እንደሚላቸው አላውቅም። እንዲያው ተወሰቱስ እንደገና አንቺ ስር ይገባና አይደል? አይ እመዬ ሳመለጥተኝ ነው። ዝም ብለሽ ነው። ምንም የሚያሰጋ ነገር የለም። እንደው ጨዋታ ወዳድ ስለሆነ ነው ብለሽ ነው። አይ ፍቅርተ፣ እንጃ እኔ ግን ሆዴ ፈራ። እንዲያው ነገሩ ምንም አላማረኝ። ያልኩሽን ብትሰሚኝስ እዚያ ሆነሽ የሚሆነው የሚደረገው ሁሉ እያየሽ እየሰማሽ ልጄ፣ እኔስ እንዲህ ቢሆን ነበረ ቀልቤም እፎ የሚለው። ነገርኩሽ እንግዲህ እመዬ። እንዴ አባባ እሳት ጎርሶ እሳት ለብሶ ሊመጣ ነው እየተባለ እኔ ገና ለገና ውሉልኝ ብዬ እዚያ ብቀር እመኝኝ እመዬ። ደግሞ ዳምጤ አንቺ እንደፈራሽው አይነት ሰው አይደለም። እሺ ፍቅርተ፣ ግን እንጃ ሆዴ ምንም አልረጋልኝ። ስሚኝማ ልጅ አለሜ፣ እኔ ወደ ጤና አዳም ልሂድ። አንቺ ግን በዚሁ መኪና ዛሬውኑ ተመለሽ። እንዴ በፍጹም እመዬ። ምን ሆነሻል? የአንጀቴን ነው የነገርኩሽ ፍቅርተ። አይ እመዬ ዝም ብለሽ እኮ ነው እንዴ።
ወድኔ ዛሬ አየኔ ድል አይ መከራዬ ዝናብ እንደውም በድዬ ነው እዚህ ቁጭ ብለሽ ስትነፈርቅ ያው የተበደልሽ ትመስያለሽ። ዝም ብለው ነው እዛ ለትንሹም ለትልቁም እንባሽን አታስረክኪብኝ። ይልቅ እውነቱን ተናገሪ። ምኑን? ስሚ አንጓች፣ እውነቱን ተናገሪና ያው ወይ ድሊ ምኑን ነው የምትለኝ? ምኑን? ኧረ ዝምሻ አንቺ ለማንም ካልተናገርሽ ትሰሚኛለሽ? አንተዬ እኔ ለማንም እንደው እዛ ሆቴል የገባን ጊዜ ወይ ኧረ እኔ ለማንም አልተናገርኩም። እስቲ ቃል ግቢ። የሀገሬን ታቦት ምን አፋለኝ እናወራለሁ ዝናቡ እድሌ ዛሬ አሁን እንደው ምን ተብሎ ይወራል? በቃ ይኸውልሽ አንጓች፣ እንደዚህ ከሆነ አንጓች ሙች ያን የተባባልነውን ነገር ምኑን አንተዬ? ምን አሁን አጣሹና ነው? ስንቱን ተባብለን ስንቱን ተነጋግረን ስንት መላ ስፈልግ ስላንቺ ስጨነቅ ስጠበብ ጭራሽ አንቺ ባለቤቱ አረሳሽው? ወይ ድሌ ኧረ እኔ ረስቼውም አይደለም። እውነት መድኃኒቱን ረስተሽው ነው? የገባሽውን ቃል ከጠበቅሽ ካልተናገርሽ መድኃኒቱን አመጣልሻለሁ። አይ ድሌ ነገርኩህ እኮ ዝናቡ ለማንም አልተነፈስኩ አልኩ። እንዲህ ከሆነ አመጣልሻለሁ። በቃ ከዛ በኋላ ምን ዘላለምሽን ስታመሰግኝኝ ትኖሪያለሽ። የሀገሬ ታቦት አድርጎት ወይ ይኸው ትሰሚኛለሽ። ይሄንን ሁሉ ግን የማደርገው ችግርሽን ስላየው ነው፣ በጣም ስላሳዘንሽ ነው። በዛ ላይ ደግሞ ቃልም ስለገባሽ። እሺ አልኩ እኮ። ዳምጤ አንተ ዝናቡ የት ዋሻ ተደብቀ ነው እስከ ዛሬ? መጀመሪያ ሰላምታ አይቀድም? ምን ያስፈልጋል? ደህና መሆንን እንደው ወዘና ይናገራል። እኔ የምልህ ግን ምንድነው እንዲህ ደብዛህን ያጠፋው? መሬት ውስጥ ገብተህ የፈለከኝ አትመስልም። ታሾፋለህ እንዴ? ከምሬ እኮ ነው የማወራው። ዳምጤ እውነት የነበርኩበት የት እንደሆነ አላወቅ? ጭስስ ብዬ ነው የከረምኩት። እንዴት እንዲህ አይነት ስራ ነው የምትሰራው? ዝም ብለህ እሺ እኔስ ጠፋሁ፣ ግን አንተስ? አስኳል አለመግባትህን ሳውቅ ይኸው መጣሁ። ከማን ተብዬ ሸቤ ቤት ነበርኩ። ምን ትቀልዳለህ? ቀልድ ተጋንጂ እኔ ጋር ከረሳሁት በጣም ቆይቻለሁ። እሺ በቃ ምን እሺ አለ? የመድኃኒቱስ ጉዳይ? ዳምጤ እስከዚህ እኮ ያን ያህል ጅል አይደለሁም። ምን ትቀልዳለህ? መድኃኒቱ አልተያዘም? አልያዝኩትም ነበር። የተማርሽ አንተ እኮ ድሮም። ለመሆኑ እንዴት ለብቻ ያዘ? ማለቴ መድኃኒቱን ሳትይዝ ደንበኛ የምትለው ባለ ሱቅ ጋር አስቀምጬው ነበር። አሪፍ ነገር ነው የሰራው። ምን ዋጋ አለው እንዴ? ባለ ሱቁ ተንጠርጥሮ ነው መሰለኝ ቶሎ ውሰድልኝ እያለ ውጋት ሆኖብኛል። እኔ መውጫ መግቢያ ሳጥቶኛል። እንዴማ አይሆንም። እንዴት አይሆንም? አይሆንም አልኳ። ለምን? ከኋላ ይምን ሄዲ ከገማ ዞር ብለህ ስታይ እንዳታስበላን ቀስ ብለሽ ወፍ አድርገው። እዚህ ሰዎች አለቀቁኝም ማለት ነው። ምን አንቺ ትንሽ ወይ ድሊ ዘንድሮ ዝም በይና ነው ያልኩሽ። ጤና ይስጥልኝ። አንተ የተሻለ ነገር እንደምትነግረን ተስፋ አደርጋለሁ። የምን ነገር? ስለምን? ፖሊስ ጣቢያ ስንደርስ አይሻልም? በል እንሂድ። እዛው የምትፈልገውን ሁሉ ልነግርህ እችላለሁ። ምን? የምትፈልጉትን ሁሉ። እሺ ዳምጤና ጭቅጭቅ የሚለያዩ አልሆነ። ፖሊሱ ከዝናቡ ያላገኘውን ፍንጭ ከዳምጤ ያገኝ ይሆን? ወይዘሮ ምንዳ ደግሞ ከጭንቅ አትውጪ ያላቸው የራሳቸውን ጉዳይ ሳይጨርሱ ለፍቅርተ ነው የተጨነቁት። ትታቸው ትመለስ ይሆን? ስጋታቸውስ ተገቢ ነው?
የቲቲ ነገር መጨረሻው ዮናስን ስተት ውስጥ መክተት ሆኗል። ምን ይበጀዋል? አብረን ተከታዩን ክፍል እንሰማለን። ነብዩ ባዬ፣ ትግስት አለሙ፣ ያሬድ ገብረስላሴ፣ አረጋዊን አሰፋ፣ ንግስት አዋዝ፣ አስቴር በዳኔ፣ ዳንኤል ሙሉነ፣ ሽመልስ አበራና ቢንያም ደረሰ የዛሬውን ክፍል የተጫወቱላችሁ ተዋንያን ነበሩ። አዘጋጅ ዳንኤል አያሌው ነው።